በጣም ያሳዝናል። በቃ ሰፈር ደረስክ? አምራን የነገርሽኝ ነገር እውነት ከሆነ በጣም ያሳዝናል። ግን የምርሽን ነው ያን ሁሉ ነገር አሳልፈሻል? አምራን የምር በልጅነትሽ የመደፈርን አስቀያሚ ህይወት አሳልፈሻል? ከዚህ በላይ ብዙ ስቃይ አሳልፌ ነበር እያልኩ እኮ ነው። ታውቃለህ ራሴን ለማጥፋት ራሱ ብዙ ጊዜ ሞክሬ ነበር። እኔ እዚህ ምድር ላይ መኖር ባይገባኝም ግን አልቻልኩም። እስኪ በቃ አታልቅሽ። እኔ እኮ የበፊትሽን ክፋትሽን እያሰብኩ ነው። ለናሆም ይሄን ታሪኬን ነግሬው ነበር፣ ግን እሱ ምንም ሊረዳኝ ፈቃደኛ አልነበረም። እኔ ከክፋት ጋር መኖር ሰልችቶኛል። ለመሆኑ የት ነው የምኖረው ነው ያልሽኝ? ምንም ቋሚ የምኖርበት ቦታ የለም። ያው አልፎ አልፎ የሚያስጠጉኝ ሰዎች ባይኖሩ ጎዳና ላይ ነበር የምወድቀው። ለማንኛውም የሆነ ቤት ከራይልሽና እዛ መኖር ትጀምሪያለሽ። ምን ነው እኮ ለኔ ቤት ልትከራይልኝ ነው? ለምን ገረምሽ? አንቺ እኮ እኔና ወንድሜን ከጩና ወጥመድ ልታወጪ እኮ የተዘጋጀሽ። እኔማ የዛ ቤት እኮ የምን ጊዜም ባለዳ እኮ ነኝ። ማንም የማንንም ዕዳ አይከፍልም። እሺ ያ ቤተሰብ ደግሞ ከነመፈጠርሽ ረስቶሽ የራሱን ህይወት እየኖረ ነው ያለው። እኔም የምፈልገው እሱ ነው። እኔ የገባሁበት ነገር በሙሉ የተበላሸ ነው። ኤሚን ያኔ ማስፈራሪያ ካደረኩባት በኋላ እስር ቤት ስገባ ተመልሼ ተፈትቼ መውጣ ራሱ አልመሰለኝም ነበር። ከዛ ማዬ ዋስ ሆና አስፈታትሻል? ባዶቴን እንዳሉን ገንዘብ ሰጠችኝ፣ ግን ቤተሰቦቿ አጠገብ እንዳልደርስም አስጠነቀቀችኝ። አሁን ራሱ እኮ እኔን ለማግኘት መምጣት ትክክል አይደለም ዳጊ። ራስሽ እኮ ነሽ መንገድ ላይ አግኝተሽ የጠራሽ። ረሳሽው ነው? እኔማ ጩና እናንተ ላይ ልታደርግ የነበረውን ነገር እንድታውቅ ብዬ ነው የጠራሁት። ይልቅ ያቺን ጩና የምትባል ልጅ ለምን ሄደን አንፈልጋትም? አምራ አይ ከዚህ በኋላ ያለውን ነገርማ ለኔ ተው፣ አንተ ብቻ ራስህን ጠብቅ እሺ። የዶክተሩ ዕጣ ለኔ ቢሆንስ ወይ ደግሞ ለወንድሜ? እባክህን ዳጊ፣ እኔ እንደምንም ብዬ ይሄን ነገር ጨርሳለሁ። ያንን ቪዲዮም ደግሞ ኬትም ብላ እንድታመጣ አድርጋታለሁ። እሺ አካውንትሽን ንገሪኝና የሆነ ገንዘብ ትራንስፈር ላድርግልሽ። አይ ተው ዳጊ፣ ምንም አያስፈልገኝም። ምን ማለት ነው አልፈልግም ማለት? አምራን ችግር ውስጥ እኮ ነው ያለሽው። በዚህ ሁኔታ ደግሞ ዝም ብዬ ልሄድ አልችልም። እሺ ያዘው። እሺ ገባልሽ አይደል? አዎ በጣም አመሰግናለሁ ዳጊ። ምስጋናዬን አቅፌ መግለጽ እችላለሁ? ትችያለሽ። ኑሐሚን ምን ሆነሽ ነው? ምንድነው ፊትሽ እኮ ልክ አይደለም። ኤሚ በእናትሽ ምንም ነገር አትጠይቂ። ማለት አልገባኝም። ምን ማለት ነው? ያየሁትን ነገር ማመን አልቻልኩም። እስካሁን ድረስ ግራ ገብቶኛል። ቆይ ምንድነው? እስኪ ንገሪኝ፣ ምን ሆነሽ ነው? ኤሚ አምራንን እኮ አየኋት። ምን? አምራንን አየኋት? የምርሽን ነው ኑሐሚን? እማዬ እኮ እዚህ ሰፈር እንዳደርሽ ብላ አባራት ነበር። ቆይ ምን ልትሰራ መታ ነው? እዚህ ሰፈር መታየት ብቻ ቢሆንማ ጥሩ ነበር። ጭራሽ ከዳግም ጋር እኮ ነው ያየኋት። ዳጊ? ቆይ እርግጠኛ ነሽ? ተሳሰሽ አይደለም አይደል ኑሐሚን? በአይኔ በብረቱ ነው ያየኋቸው ስልሽ፣ አምራን ደግሞ ስቅስቅ ብላ ስታለቅስ ነበር። ከዚህ ሁላ ጊዜ በኋላ ታንኮል? ለነገሩ ልጅቷ አምራን አይደለች? ምኗ ይታመናል? የእውነት ከዳጊ ጋር የሆነ ነገር እየሰሩ ከሆነ የሆነ ችግር መፈጠሩ አይቀርም። ዳጊ ደግሞ እንደምታውቂው የዋህ ነው። ደግሞ የዋህነቱን ተጠቅማ የሆነ ነገር እንዳታደርግ ፈራው። ይሄን ቤተሰብ በድጋሚ ደግሞ እንዳትበጠብጥ እንጂ። አላውቅም። ደግሞ ሰርጋችሁ ትንሽ ጊዜ እንደቀራችሁ ታውቂያለሽ። ናሆም ይሄን ነገር ቢሰማ ዳግምን ካልገደልኩት ነው የሚለው። ውይ ለካ እሱም ደግሞ አለ። ወይኔ ፈጣሪ። ቆይ ዳግም ግን ምንድነው እያደረገ ያለው? እስኪ ለዳግም ደውለሽ እንዳየሽው ንገሪው።
በዛውም አምራን ያሰበችውን ተንኮል ወይ ደግሞ እንደተለወጠች ይነግርሽ ይሆናል። እንደዛ ባደርግ ነው እንዴ የሚሻለው? በእርግጥ ፈጣሪ አድርጎት አምራን ከተቀየረች በጣም ትልቅ ተአምር ነው የሚሆነው። ማን ይደወል? ዳግም ነው። ወይኔ ጉዴ! ቅድም አምራን ጋር ሆኖ አይቶኝ ይሆን እንዴ ደወለው? እስቲ አይሽለት፣ በዛውም እኮ የሚነግርሽ ነገር ይኖራል። ሄሎ ኑሐሚን የት ነሽ? አሁን ማውራት ትቻለሽ? አዎ ቤት ነኝ። ምን ነው ድምጽ በሰላም ነው? ኑሐሚን አንድ ነገር ልነግርሽ ፈልጌ ነበር። ምናልባት ቅድም ከአምራን ጋር አይተሽ ሊሆን ይችላል። ተሳሳትኩ? አዎ አይቻችሁ ነበር። እርግጠኛ ነኝ አምራን የሆነ ተንኮል አሰብ ያገኘች ይመስሎሻል አይደል? አዎ ዳጊ አልዋሽም። እንደዛ ነበር ያሰብኩት። በዛ ላይ ደግሞ ናሆም አይቷችሁ ቢሆን ኖሮ የሚፈጠረው ነገር አሳስቦኝ ነበር። ለማንኛውም አምራን አሁን ከባድ ችግር ላይ ናት። ይኸውልሽ በፊት እንደምናውቃት አይደለችም። በሰራችው ነገር ደግሞ በጣም ተጸጽታለች። ደግሞ ስታለቅስ አይተሻታል አይደል? አዎ አይቻታለሁ። በሰራችው ነገር የእውነት ተጸጽታ ከሆነ ግን በጣም ደስ ይላል። ከመጸጸትም አልፋ እኔና ናሆም ላይ ሁለታችሁም ላይ ምን ችግር አለ እንዴ ዳጊ? አይ ምንም ዝም ብዬ ነው። ለማንኛውም አሁን ላይ ያለችው አምራን የድሮ አምራን አይደለችም። ስለዚህ ብዙም አትጨነቂ ብዬ ነው የደወልኩት። አመሰግናለሁ ዳጊ። እኔ የምልህ ከናሆም ጋር ተደዋውላችሁ እንዴ? እስኪ አንዳንድ ነገሮችን ልናወራ እየሄድኩ ነው። ለማንኛውም ከአምራን ጋር እንደነበርን እንዳትነግሪው እሺ? እሺ በቃ ነግረው። በቃ እሺ ቻው። እሺ ቆይ ምንድን ነው ያለሽ? አምራን ተለውጣለች የድሮ አይደለችም ነው ያለሽ አይደል? አዎ እንደዛ ነው የሚለኝ። ብቻ ግን በዚህ ፍጥነት ተቀይራ ከሆነ ተመስገን ነው የሚባለው። እኔ ኤርሚያስን ካየው በኋላ የትኛውን መጥፎ ሰው መቀየር እንደሚችል አምኛለሁ። ደግሞ እኮ አሁን ደውሎ እኮ እየመጣው ነው ብሎኛል። እንዴት ነው እናንተ ሁለት ሚዜዎች መገናኘቱ አልበዛ? አይደለም እኮ ስለ ሰርጉ ልናወራ እኮ ነው። ጥሩ ነው በቃ በደንብ አውሉ። እኔም ልሂድ በቃ ቻው። ሰላም ለዚህ እንዴት ነህ ኤርሚ? እንዴት ነሽ? ተሻለሽ? አሁን በጣም እየተሻለኝ ነው። አበባ ይዞ መመላለሱ ግን አልበዛም? ኧረ አልበዛም። ብቻ አንቺ ሙሉ ለሙሉ ዳኝልኝ እንጂ እኔ የአበባ እርሻ ነው የምወስድሽ። አንተ እኮ ታደርገው ማይባል። ቆይ ባለውለታችንስ? ባለውለታችን ፋንቱ ማለት ነው። ሰላም ፋንቱ። ኤርሚዬ እንዴት ነህ? ስናነሳሽ ነው የመጣሽው። ደህና ነህ? ቅመም በጣም ናፍቃኝ ነበር። ደህና ናት? ቅመም ደህና ነች። እናቷ ጋር ነው የምትኖረው። ቤት ተከራይቼላቸው እዛ ቆንጆ ወት ነው። ውይ እግዚአብሔር ይስጥህ። አንተ በጣም ጥሩ ልብ ያለ ወጣት ነህ። ልጅ ከእናቱ ጋር ነው ማድረግ ያለበት። ልክ ብለሻል። አለ እንጂ አንዳንድ ልጅ እናቱን ጠረን ሳያውቅ የሚያድግ፣ እናቱ ጸጉሩን ደባብሳ ሳታስተኛው ትልቅ የሚሆን። ፋንቱ ግን ደህና ነሽ? ደህና ነኝ። ያው ቅመምም ናፍቃኛለች ለዛ ነው። ፋንትሽ ምን ነው አመመሽ እንዴ? ደህና ነኝ። ያው ቅመም ናፍቃኛለች አልኩሻል እንዴ ለዛ ነው። ኤርሚዬ ቡና ላፍላ ወይስ ከዛ በፊት የሚበላ ነገር ላምጣልህ? አረ ምንም አያስፈልግም። ሁሉም ነገር አሁን ቅርብ ሰዓት አድርሼ ነው የመጣሁት። እባካችሁ ከኤሚ ጋር እየተጫወታችሁ ቆንጆ ቡና ላፍላላችሁ። ምን ሆነሽ ነው ፋንቱ? ደህና ነሽ አይደለ? አይንሽ እኮ እንባ እያቀረረ ነው። ድሮስ አይኔ ከእንባ መቼ ተለይቶ ያውቃለች ነው ኤሚ። በቃ ቡና ካላፈላሁላችሁ በቃ እናንተ ተጫወቱ። እኔ ልሂድ። እኔ የምልሽ ፋንቱ ግን ምን ሆና ነው? ብዙ ጊዜ ሳያት ፊቷ በሀዘን የተሞላ ነው። አይፈታም ፊቷ። በሰላም ነው? በጣም ምስኪን ሰው እኮ ናት። በውስጧ ይዛው ትብሰለሰላለች እንጂ ብታወጣው ቆንጆ ነበር። ወይ ምስኪን ፋንቱ። ስላለፈ ህይወቷ ምን የምታውቁት ነገር የለም? ማለቴ ምናልባት ስለ ራሷ ብዙም ማውራት አትወድም፣ ግን አባዬና እሷ ጋር የሆነ ሚስጥር እንዳለ ያስታውቃል።
የምን ሚስጥር? ይቅርታ፣ ይሄን ጨዋታ እዚህ ጋር ነበር። ይቅርታ መስመሬን አለፍኩ አይደል? በቃ ስለሌላ ነገር እናወራ። የሰርጉ ነገር እንዴት ይዛችኋል? እንግዲህ ሽርጉዱ ተጀምሯል። እንዲሁም ነገ የሚዜ ልብስ እንመርጣለን። የኔ ዶክተር ደግሞ ሶስተኛ ሚዜ ሆናል። የኔ ሳይገርምሽ እንዴት ዶክተሩ ገረመሽ? ካንተ ጋር እኮ ምንም ቢሆን ለረጅም ጊዜ ትተዋወቃላችሁ ብዬ ነው። በጸብ ያሳለፍነው ያ ሁሉ ጊዜ ይቆጠራል ማለት ነው። እንግዲህ ናሆም እንደዚህ ነው። ለጊዜው ሊቆጣ ይችላል እንጂ ቂም ምናምን የሚባል ነገር በሆዱ አይዝም። ምን ናሆም ብቻ ሙሉ ቤተሰባችሁ ቂም መያዝ እንደማይችል እያየሁ አይደል እንዴ? ለመሆኑ ቤት በኋላ እንዴት ነው? ወጣ ብለን ወክ እናድርግ ልልህ ስል ነው የቀደምከኝ። እዚህ ቤት እኮ መቀመጡ ሰለቸኝ። እኔ ወስድሻለሁ፣ ችግር የለውም። ግን ደግሞ በደንብ ካገገምሽ በኋላ ቢሆን አይሻልም? አሁን እኮ በጣም ደህና ነኝ። ከትንሽ ድካም ውጭ የሚሰማኝ ስሜት የለም። በቃ እንደዛ ከሆነ ለነዋም ደውዬ ላሳውቀው። ማሳወቅ አይጠበቅብን። ብዙም እኮ አንርቅም፣ ትንሽ ነው የምንሄደው። ደግሞ በዛውም ስለ ራሳችን የምናወራው ጉዳይ ነው። ስለ ራሳችን? አዎ። ምን? አይ ምን እውነት ጮና ይሄን ነገር አደረገች ብሎ ማመን በጣም የከበደኝ። በእርግጥ ጥፋቱ የኔ ነው እና አድርግ ያለችኝን ነገር በሙሉ እሺ ማለት አልነበረብኝም። እሱንም ማወቅሽ በጣም ጥሩ ነው። እኔ ምን ቆይ ምን ስትሉ ነው እንዲህ አይነት ሰይጣን ሀሳብ አይምሯችሁ ውስጥ የመጣው? እምልልሻለሁ ሪች፣ ከመጀመሪያም ጀምሮ ሀሳቡ የጩና ነው። ቆይ እሷስ ቢሆን በአንዴ ከኪስ አውላቂነት ብላክሜል ማድረግ ይሄንን እውቀት ከየት አገኘችው? እውቀት አልሽው? ስራው ምንም ቢሆን የሰይጣን ቢሆን ይሄን ነገር ለማድረግ ግን አስተላሳይ ጭንቅላት ያስፈልጋል። ጩና ደግሞ እስከማውቃት ደነዝ ጭንቅላት ያለች ሴት ነው ሲመስለኝ። ግን የሆነ ወንጀል ከሚሰሩ ልጆች ጋር ትውውቅ አላት መሰለኝ። ወይ ጩና። ዶክተሩ ግን ያሳዝናል። እስካሁን እኮ ማንነታችን አውቆ ራሱ ክስ አልመሰረተብንም። እንዴ ያን የሚያክል ትልቅ ቪዲዮ ይዛችሁበት እንዴት ነው ወደ ፖሊስ የሚሄደው? እሱን ብቻ ፈርቶ አይመስለኝም። በቃ በህይወቱ ፖዚቲቭ የሆነ ሰው ታውቂያለሽ? ፖዚቲቭ ሰው ጭራሽ ታውቂዋለሽ? እና እያወቅሽው ነው ያንን ሁላ ነገር ያደረግሽበት? አምራን ደህና ሰው መስለሽኝ በጣም አሳዝነሽ ነበር። አንቺ ግን በጣም የምታሳፍሪ ሴት ነሽ። ሪች፣ እኔን እንደፈለግሽ መስደብ ትችያለሽ፣ እንደፈለግሽ መናገር ትችያለሽ። ግን እባክሽን ያቺ ጩና ማግኘት አለብኝ እና ያለችበትን ብትነግሪኝ ደስ ይለኛል። እኔ እኮ የት እንዳለች አላውቅም አልኩሽ። ቆይ ለዶክተሩ ደግማ አልደወለችለትም? አላውቅም፣ እርግጠኛ ነኝ ግን ይሄኔ ደጋግማ እየደወለች እያስጨነቀችው ነው የሚሆነው። ምን አለ ቤስቲ እንኳን የለኝም ብሎ ቢዘጋባት። እንዴ ቆይ ቪዲዮን ብትለቅበት ጩና እንደሆነ አንዴ ማላቃት እርኩስ ሴት ሆናለች። አንቺስ እዛ ላይ መታየትሽ በስራሽ ነው። ሰውየው ግን በጣም ነው የሚያሳዝነው። ሪች በቃ እኔ እኮ ጸጽቶኛል። አንቺ ደግሞ አጨምሪብኝ። አይገርምሽም? አንቺም ከሷ ጋር ባትጣይ ኖሮ ተሳክቶልሽ ብሩን ትበይው ነበር። ሪች ስሜን አትጥሪው። እውነቱን ልንገርሽ በአካል ባላቀው ምንም ያላጠፋው ዶክተር ህይወቱ መመሳቃቀሉ በጣም ነው ያሳዘነኝ። ዋናው ሰርጋችን መቄዶንያ ሆኖ የተቀረውን የቤተሰብ ፕሮግራም ደግሞ ቤታችን ለማሳለፍ አስበን ነበር። ምን ታስባለህ? ምን ነው ግርግሩን አልፈለጋችሁትም? ዳል ግርግሩን ሳይሆን ለግርግሩ የሚወጣውን አላስፈላጊ ወጪ ነው ያልወደድነው። ወጪም ከወጣ ቁም ነገር ላይ እንዲወጣ ፈልገን ነበር። ለቤተሰብም እንደሚዜ ምን ታስባለህ? በእኔ በኩል ጥሩ ሀሳብ ይመስለኛል። ስለዚህ ነገ እናንተ የሚዜውን ልብስ መርጡ፣ ለኔም የሙሽራ ልብሱን አንድ ላይ እንመርጣለን ማለት ነው። ግን ደግሞ አንደኛው ሚዜ የሚመቸው አልመሰለኝም። ዶክተር ፋኑኤል ነው። ቆይ ግን እሱ ሰሞኑን ምን ሆኖ ነው? በዚህ ሁኔታ ሆኖ እኮ ሚዜነቱን ራሱ ይወጣል መሰለኝ። ቆይ ምን ገጥሞት እንደሆነ ልጠይቀው አልሞከርክም? ቆይ እነግርሃለሁ ብቻ ነው የሚለኝ። አምራን የዛን ቀን ካገኘችው በኋላ ነው መጨናነቁ ላይ ጀመረው። ምን እንደተፈጠረ ሊገባኝ አልቻለም። ግን የሆነ ደግሞ የተፈጠረ ነገር እንዳለ ውስጥ ይጠረጥራል። ባይሆን አምራን ስላለፈው ህይወቷ አጫውታ ነበር እንዴ? ለምን ጠይቀኝ? አይ አንዳንድ ያሳለፈቻቸውን ነገሮች እየነገረችኝ ነበር ብዬ ነው። በምን አጋጣሚ ነው የነገረች? ከአምራን ጋር ተገናኝታችሁ ነበር እንዴ? አዎ ተገናኝተን ነበር። ግን ያገናኘን አንድ ያልታሰበ አጋጣሚ ነው። ዳግም
ከዚህ በኋላ ስለሷ ልጅ ምንም አይነት ነገር መስማትም ሆነ ማወቅ እንደማልፈልግ ታውቃለህ አይደለም? አይደለም ነው የሆነች ልጅ እኔና አንተን ከባድ ችግር ስለመክተት እየፈለገች ነው። ማለቴ ጥቃት እየፈጸመች ማለት ነው። አምራን ደግሞ ከዚህ ጥቃት ልታድነን ነው። ስለምን ችግር ነው የምታወራው? ዶክተሩ የገጠመውን ችግር ነው። ዶክተር ፋኑኤል በጣም አደጋ ላይ ነው ያለው። ገንዘቡን አዘጋጀ። ለጓደኛሽ እኮ ነግሬያት ነበር። የጠየቃችሁን ገንዘብ በጣም ብዙ ነው። ሰቴ ነው የምነግርህ። እሷም ካንተ እኩል አደጋ ውስጥ ነች። ስለዚህ ተመካክራችሁ በሰራችሁ ጥፋት እንዳዝንላት ነው እንደምጠይቅ። እሷ ግን በመጨረሻ ሰዓትም ቢሆን ያዘነችልኝ ይመስላል። ስማ፣ ገንዘቡን በአስቸኳይ ነው የምፈልገው። እሺ ሊሆን ይችላል። እኔ ግን ግማሽ ሚሊዮን ብር በዚህ ፍጥነት ልሰጥሽ አልችልም። ስለዚህ ቅሌትን ቲክቶክ ላይ ታገኘዋለሽ። እንዲያውም ትሰሚኛለሽ፣ ከዚህ በኋላ ከፈለግሽ ቪዲዮውን መልቀቅ ትችያለሽ። ስማ፣ አታደርገውም ምናምን ብለህ ካሰብክ ግን በደንብ ተሳስተሃል። ልታደርጊው እንደምትችይ አውቃለሁ፣ ግን ለእኔ ባታዝኝ ቪዲዮ ላይ አብራኝ ላለችው ጓደኛሽ እንኳን አታዝኝ። ስለዚህ ከራስ በላይ ለአምራን እያዘንክ ነው ማለት ነው። ከፈለግኩኝ ለፖሊስ ላስይዝሽ እንደምችል ታውቂያለሽ አይደል? እና ወንድ ኮንክ ለምን አሞክሮም ነበረ? ትሰማኛለህ? እንድታስብበት አንድ ቀን ሰጥቻለሁ። አለበዛ ግን ቪዲዮ ይፖሰታል ነው የምልህ። ሄሎ ዘጋችሁ የተረገመች። ቆይ ግን እሷ እንዳለችው አምራን ከኔ ጋር አብራ ዋጋ እየከፈለች ነው ወይስ እነዚህ ልጆች ለሁለት እየተጫወቱብኝ ያሉት? ወይ አምራን፣ በፍጹም ይሄን አላምንም። እርግጠኛ ነኝ ደግሞ የኔን ፕሮግራም ለማበላሸት ብላ ነው ዶክተሩን ሆን ብላ ያጠመደችው። ምን እያልክ ነው? የዶክተሩን ማጥመድ ካንተ ጋር ምን ያያይዘዋል? እና ካልጠፋቶች የምን ዶክተሩን? ሁሉም ነገር በአጋጣሚ እንደሆነ ነግራኛለች። እና እንዲህ በቀላሉ አመንካት? ዳጊ ልጅቷ እኮ አምራን ነች። ዶክተሩን ለህግ አሳልፈ ሰጣኝ እያለች እየለመነችው ነበር። ቆይ እየዋሸሽ ቢሆን እንደዚህ ታደርጋለች ብለህ ታስባለህ? ዳጊ አስብ እንጂ እንዴት ነው ቪዲዮን ይዘውበት ዶክተሩ ወደ ፖሊስ ጣቢያ ሊሄድ የሚችለው? ለማንኛውም የልጅቷ ቀጣይ ኢላማዎች እኔና አንተ እንደነበርን አምራን ነግራኛለች። ከይሲ ጭራሽ ብላ ወደ እኔና ወደ አንተ መጣች። ለነገሩ ምን አማራጭ አላት? አይኗ እያየ ሊያገባላት ስለሆነ ምን ታድርግ? ናውም ለምንድን ነው ነገሩ እየገባክ ያለው? አንተ እኮ ነው ምንም ያልገባ ዳጊ። እሺ ይሄንን ነገር ማድረግ ካሰብሽ ቀድማ ለምን ለኔ ነገረች? አልገባኝም። ቆይ አንተ ሲጀምር በቀላሉ እንዴት ነው አምራንን ልታምናት የቻልከው? እኔም እሱ ገርሞኛል። ይልቅ አምራን ስለ በፊት ህይወቷ ያጫወተች ነገር አለ? አዎ ጫውታኛለች። በልጅነቷ አባቷ እናቷን ያሰቃያት ነበረ። ከዛ አንድ ቀን እናቱን በግድ ሊደፍራት ሲል አምራን ተነስታ በጠርሙስ ጭንቅላቱን መታችው። በዚህም ምክንያት በሷ ፋንታ እናቷ እንደታሰረች ነገረች። ከዛ በኋላ የሚያስታውሳት አጣ ጎዳና ላይ ወድቃ በወንዶች እንደተደፈረችስ? ለአንተም ታሪኳን ነግረሃለች ማለት ነው። ለነገሩ እውነቱን ውሸት በምን ይታወቃል? ናው ይኸውልህ አምራን አውላሸችኝ። እውነቷን እንደሆነ ደግሞ ከአይኗ ላይ ተረድቻለሁ። ልክ ነህ። እውነቷንም ሊሆን ይችላል። ልጅቷ ግን እውነት ብታወራ ምንም ይታዘንላት አይደለችም። አንዴ ደህና ሆነች ስትል መልሳ ተገልብጣ አውሬ ትሆናለች። ብቻ አላውቅም። ናውም የእውነቴን ልንገርህ፣ አምራን ግን እያሳዘነች ይመታለች። ጥሩ ነው፣ ለሰው ማዘን መልካም ነው። ግን ከልቧ የእውነት ተቀይራ ከሆነ ማለት ነው። በድፍረት ከቤት ይዤ ስለወጣሁ መቼስ ቤተሰብ አይደብረው ማለት? አታስብ፣ አይቀየሙ። ያው በዛው ካልጠለፍከኝ ማለት ነው። የወጣ ነው እኮ ለሽርሽር ነው እንጂ ለጠለፋ አይደለም። የድሮ ኤርሚ ቢሆን ጠለፋውን አያደርገውም ብለህ ታስባለህ? የእሱ ነገር እኮ አይታወቅም። ይሄን ያደርገው ይሆናል። ማመን ጥሩ ነው። ለሁሉም ነገር መለወጥ የአንቺ መታመም እንደሆነ ታውቂያለሽ አይደል? አውቃለሁ። ግን ኤርሚያስ መዳኔን በጣም ነው የምፈራው። ለምን? ስታመም ሁሉ ጊዜ አጠገቤ ነበር። አሁን ደግሞ ስድን እንዳትርቀኝ እፈራለሁ። ከዚህ በኋላ ሁሌም ቢሆን ካጠገብሽ ነኝ። ምክንያቱ ለምን እንደሆነ ታውቂያለሽ? ልገምት።
ግን ግምቴ ነው። ከተሳሳትኩ ትነግረኛለህ አይደል? እሺ ችግር የለውም ገምቼ። ምናልባት ለኔ ፍቅር ስሜት ይኖር ይሆን? ማለቴ እንደ ድሮ ተወደኝ ይሆን? ግምቴ ነው። እንደዚህ አይነት ጨዋታ ከጀመርሽ በእውነትም ድነሻል ማለት ነው። ለጥያቄ የሚሆን መልሴ ብቻ ነው። ለነገሩ ተው፣ አንተ ለካ የልጅህ እናት አለች። ሪች ማለት እኮ በቃ የልጅህ እናት ብቻ እኮ ነች። ከዛ ውጭ ለሷ ምንም አይነት ስሜት የለም። ስለዚህ ከሷ ውጭ ሌላ ሴት አለች ማለት ነው? አዎ ሌላ ሴትማ አለች። የምርህን ነው ኤርሚ? ምን ነው ደነገጥሽ? አይ ምንም። እውነትም ግን ምን ሆኜ ነው የደነገጥኩት? ልጅቷ ግን ማን ናት? እሱን እንኳን አሁን አልነግርሽም። ለምን? እኔ እኮ አሁን ነው መስማት ፈልግ። ነገርኩሽ እኮ እኔ አሁን ለአንቺ ምንም ነገር አልተነፍስልሽም። እባክህን ኤርሚ ቢያንስ እርሜን አውጥቼ ልቀመጥ። ማለት ለምንድን ነው እርምሽ የምትወጪው? ስለዚህ ያቺ ሴት እኔ አይደለሁም ማለት ነው። እንደዛ ቢሆን ኖሮ በቀላሉ ስሜቴን የተመረዳት ይችላል። እኔ ከዚህ በላይ አንቺን ላስጨንቅሽ አልፈልግም። ልታጨናንቀኝ ካልፈለክ ንገረኝ ኤርሚ። እኔ ላጣህ አልፈልግም። ምናልባት የዛን ጊዜ ማለትም ድሮ አስከፍቼ ከሆነም በጣም ይቅርታ። ጭራሽ አንቺ ነሽ እንደ ይቅርታ ጠያቂዋ? እኔ እኮ ይቅር ካልኩ በጣም ቆይቻለሁ። የዛኔ ለሕክምና እንኳን የሄድኩ ጊዜ አንተን ነበር ማስበው። ስለ እኔ ምንድን ነው ያሰብሽ? ስለ ሁለታችን ብዙ ነገር ሳስብ ነበር። ምናልባት ፈጣሪ እድሜ ከሰጠኝ ብዙ ሀሳቦች፣ ብዙ ህልሞችና ብዙ እቅዶች ነበሩ። ኤሚ የምርሽ ነው? የምሬን ነው። አሁን ግን ያ ህልሜ እንዳይመክንብኝ በጣም እየፈራሁ ነው። ግን ቤተሰቦችሽ የሚፈቅዱልን ይመስልሻል? እኔ በድጋሚ ይህንን ቤተሰብ ማሳዘን አልፈልግም። ይሄንን ለኔቱ ብቻ አንተ በዚህኛው ማንነት ትጸናለህ። ይሄንን ማንነት ከድሮ የበለጠ በጣም እያፈቀርኩት። እኔም በጣም አፈቅርሻለሁ። ደግሞ እመኝ ተጋብተን ልጆች ይኖርናል። አንድ ብቻ አይደለም፣ 3 4 ከዛም በላይ። ድነሽ ስለመጣሽ በጣም ደስ ብሎኛል። ደግሞ እመኝ የፍቅር ጉዟችን ገና ጀመረ እንጂ አላበቃም። ገና ከፊታችን በጣም ብዙ የደስታ ዘመኖች ይጠብቁናል። እና ኤርሚያስን የቀየረ አምላክ አምራንን መቀየር ያቅተዋል ብለህ ነው? ዳግምን የቀየረ አምላክ በል እንጂ። የምር ዳጊ አንተ ራስህ እኮ በጣም ተቀይረሃል። ታውቃለህ ኑሐሚንን በግድ የራሴ ካልሆነች የምልበትን ጊዜ ሳስበው አሁንም ድረስ እገረማለሁ። የሚገርም አገላለጽ ነው ዳጊ። ለነገሩ ምን ይታወቃል፣ አንተም የምትወዳትን እሷም የምትወደን ሴት ፈጣሪ ይሰጥ ይሆናል። የእውነት ፍቅር በጣም ከባድ ነው። ቢሆንም እንኳን ያንተ የወንድሜን እጮኛ ይቅርና የማንም ሰው ቢሆን በግድ የኔ ካልሆነች ብዬ መመኘት አልነበረብኝ። ለዛውም እንደራሳችሁ ነው። ግን ዳጊ በጣም አናቀርባትም ማለት ነው፣ በጣም ደግሞ አናርቃትም። ለኔ አታስብ፣ ሁሉም በጊዜው ነው የሚሆነው። ይልቅ አሁን ከአምራን ጎን ልንቆም ይገባል። ያው ደግሞ ታላቁ መጽሐፍ ምንድነው የሚለው? ጠላታችሁን ውደዱ አይደል? በደንብ ገብቶኛል ዳጊ። እንዴ እሪች ንገሪ፣ እቺኛዋ ጩና ማናት? ንገሪ ማናት እቺኛዋ ጩና? ያምሻል እንዴ? ምን እየሆንሽ ነው? ምንም ያምሻላት ነው። እኔ እንድትለወጪ ጥራለ፣ ጭራሽ ተበላሽተሽ ሌባ ሆነሽ ቁጫልሽ አይደል? አሃ ያቺ አምራን ተብዬ ነግራሻለች ማለት ነው። አንቺም ማትረቢ አፍሽን ዝጊ ብዬሻለሁ። ድጋሚ ልንገርሽ፣ አንቺ እዚህ ነገር ውስጥ ምንም አያገባሽም። ገንዘብ የግድ ያስፈልገኛል እና ገንዘብ የምታገኙ የሰው ትዳር በመበጥበጥ ነው። ንገሪ አንቺ የባለ ትዳር እንባ ጠባቂ ማን ያደረገሽ? እባክሽ ጩና ይሄን ነገር አታደርግ። ይሄ ነገር እኮ አድሮ የሚጸጽትሽ ነገር ነው። እንዴ ልታለቅሽ ነው እንዴ? ታውቂያለሽ የዛሬን አያድርገውና ኤርሚያስ ይሄንን ነው ስራ እኔን አሰርቶኝ ነበር። ምን? ኤርሚያስ ከአንድ ባለ ትዳር ጋር እንደተኛ አድርጎ ቪዲዮ ቀረጸኝ። ከዛ በኋላ ለሰውየው ማስፈራሪያ አድርጎ ቪዲዮን ያዘበት።
አይገርምም? እስካሁን እኮ ይሄን ታሪክ አላውቀውም ነበር። በጣም የሚያሳፍረኝ ታሪክ ስለሆነ ለማንም ተናግሬ አላውቅም። እና ከዛ በኋላ ምን ሆነ? ትንሽ አታርፊም ነበር? ለምን ተነሳሽ? እባካችሁ አታስቡ። እኔ እኮ በጣም ደህና ነኝ። ደግሞ በጣም ደስ ያለሽ ትመስያለሽ። ቆይ ምን አግኝተሽ ነው? ምን ይመስልሻል? ካልነገርሽኝ እኔ በምን አውቃለሁ? በእርግጥ ይሄን ፈገግታ ድሮ ራሴ ላይ የማውቀው ይመስለኛል። እና ምን ስትሆኝ ነበር እንደዚህ ፈገግ የምትይው? ናሆምን ሸኝቼ ስመለስ ያን ፈገግታ ነው አንቺም ላይ እያየሁኝ ያለሁት። አይገርምም? ለካ አፍቃሪዎች ስንባል ስሜታችን አንድ አይነት ነው። እና በድጋሚ አገረሸብኝ እያልሽኝ ነው? ልተው አልቻልኩም ኑሐሚን። በጣም ብዙ ጣርኩኝ። ጭራሽ ሌላ የሚወደድ ኤርሚያስ ሆኖ ሲመጣብኝ ተሸነፍኩ፣ አልቻልኩም። ኤርሚያስ ከዚህ በኋላ በድጋሚ የሚጎዳሽ አይመስለኝም። ደግሞ ሊጎዳሽም አይችልም። የውስጡን ባናቅም ውጩ ግን ሌላ አዲስ ማንነት ተላብሶ ነው የመጣው። ግን ደግሞ ለእነማዬ እንዴት እንደምነግራቸው በጣም ጨንቆኛል። አይዞሽ ኤሚ፣ ሁሉንም ጊዜ በራሱ ይፈታዋል። በተለይ አባዬ ጭራሽ እኮ ከሱ ጋር ፍቅር እንድጀምር የሚፈልግ አይመስለኝም። በእሳቸውም እኮ አይፈረድም። ከዚህ በፊት ባደረጋቸው ነገር ተነስተው ነው እንደዚህ የሆኑት። ደግሞ እሳቸውን ብቻ ሳይሆን ኤርሚያስ ሁላችንንም አስከፍቶናል። እሱ ግን አሁንም ጸጸት ላይ እንደሆነ ነው የነገረኝ። እኔ ግን አንቺ እንደዚህ ፍልቅልቅ እያልሽ በማየቴ በጣም ደስተኛ ነኝ። ለቤተሰቡ ይህ ፈገግታ ማለት ምን ማለት እንደሆነ አልገባሽ። ስለዚህ ፊቴ ላይ ፈገግታ የፈጠረውን ሰው ሊጠሉት አይችልም እያልሽ ነው? የአንቺን ደስታና ጤና ለማየት መስሎኝ የሁሉ መስዋዕትነት የተከፈለው። በእርግጠኝነት ከዚህ በኋላ የአንቺን ምርጫ የሚያከብሩ ነው የሚመስለኝ። እስኪ እንደዚህ ተስፋ ስጪኝ በእናትሽ። እኔ በጣም ነው የፈራሁት። አሁን ለአንቺና ለፋንቱ ምግብ ሰርቼ መሄድ አለብኝ። እማዬ ቤት ስለሌለች አባዬ ብቻውን ነው ያለው። እንዴ ሰራተኛ ይመጣል አልተባለም እንዴ? እኔ ነኝ ሽቱ ልትመጣ ነው ብዬ ሰራተኛ እንዳይፈልጉ የነገርኳቸው። ማናት ሽቱ? ከእህቴ ጋር የምትኖር ልክ እንደ እህቴ የማያት ልጅ ነች። በጣም የምታሳዝንና በጣም ጥሩ ልጅ ነች። ቆይ እና ታዲያ መች ነው የምትመጣው? ነገ እመጣለሁ ስላለችኝ ከመናኸሪያ ሄጄ እቀበላታለሁ። ለዚህ ቤት ደግሞ የምትሆነው ሰራተኛ እሷ ነች። እንግዲህማ ፋንትሽ እኮ ሁለተኛ እናት ይሆናለች። ኤርሚ ቪዲዮውን እንደላከለት ከአንዳንድ ነበር ሚስቱ እጅ ላይ ቪዲዮ የደረሰ። ቆይ እንዴት? ሰውየው ከሚስቱ ምንም የሚደብቀው ነገር የለም ነበር። ኢቨን ስልኩ ፓተርን ስለሌለው ከፍታ ነው ወዲያው ያየችው። እና ታዲያ ምን ተፈጠረ? ምን እናለው? ትዳራቸው ተበተነ። ለአቅመ አዳምና ለአቅመ ሔዋን ያልደረሱ 3 ልጆች ነበራቸው። ከአንዳንድ ሰውየው ደውሎም እንዳለኝ ታውቂያለሽ፣ እንኳን ደስ ያለሽ ትዳሬ ተበተናል። ግን እኮ ይሄ ቪዲዮ ዶክተሩ ሚስት ጋር አልደረሰም። እባክሽ ጩና ይህን ነገር አታድርግ። እንደውም እኮ ዶክተሩ ትዳር የለውም ማህበራዊ ሚዲያ ላይ ለቀዋለሁ ብዬ ነው ያስፈራሩት። ቆይ አንቺ ይህን ሁላ ክፋት ማድረግ ለምን አስፈለገሽ? እሱን እንኳን ይብራብሽ፣ ትልቅ ሚስጥር። እሱ ሌላ ይቅር። አሁን ቪዲዮን ትሰጭኛለሽ አትሰጭኝም? ቆይ አንቺ ምን አድርጊ ነው የምትይኝ? እኔ እንዳንቺ ቤት ተከራይቶ የሚያኖረኝ ሰው ስለሌለ በየጎዳናው መሰቃየት አለብኝ? ችግርሽ እኮ ቤት ከሆነ ከኔና ከቅመም ጋር አብረሽ መኖር ትችያለሽ። በቃ ተይኝ አልኩሽ እኮ አቡ። ለምን አትፋችኝም? ቆይ እንዴት ነው ወንጀል እየሰራሽ እያየሁሽ የምትፋታሽ? እና ለምን ለፖሊስ አታስጂኝ? ቪዲዮውን የማትሰጪኝ ከሆነ አዎ ለፖሊስ አሳልፌ ነው የምሰጥሽ። እውነትም መልካምነት የሚባለውን ነገር ያ ኤርሚያስ ደህና አድርጎ ነው የከተበሽ። ታዲያ ምን ችግር አለ? አንቺም ከኔ ስራ ተከተበ እንኳን ደግ ስራ ይቅርና ሌብነት ተከትበሽ የለ። ስለ ምክርሽ በጣም አድርጌ አመሰግናለሁ። እኔ ግን አሁን መሄድ አለብኝ። እንዴ ቪዲዮውን ሳትሰጪኝ ወዴት ነው የምትሄጂው? አንቺ ዛሬ ታመሻል እንዴ? ልቀቂኝ እባክሽ። ቢገባሽ እኮ የኔ ህመም እንዳይጋባብሽ ነው እያገዝኩሽ ያለው። ችግር የለውም ልታመ አሁን ሳትሰጪኝ አትሄጂም። ልቀቂኝ። ምን ሆነሽ ነው? ለምንድን ነው የምለቅሽ? አንቺ የሰው ትዳር በመበጥበጥ ነው ሰላም የምታገኝ? እሱ አንቺ ምንም የሚመለከትሽ ነገር የለም። እባክሽን ጩና ነገ የምትጸጸችበት ነገር አታድርጊ። እባክሽን ስሚ። እቺ በጣም ነው ማከብርሽ። እንድንቅሽ አታድርጊኝ። ልቀቂኝ አልኩሽ። ሳትሰጪኝ የትም አትሄጂም። ልቀቂኝ ጩና። ሰው እንዴት የሰው ህመም አይገባውም? እንደማረግሽ አላውቅም። ስለዚህ ይሄንን መድኃኒት ጠዋትና ማታ ለ7 ቀን ትወስደዋለሽ። እርግጠኛ ነኝ ደግሞ በደንብ ይሻልሃል። አመሰግናለሁ። እኔ መታከም ፈልጋለሁ።
ዶክተር በጣም አሞኛል። ጭንቅላቴ ልክ እየሰራ አይደለም። ህይወት ትክት ብላ ታውቃለች። ለዛውም በጣም ብዙ ጊዜ። እርግጠኛ ነኝ ግን የኔን ያክል ሊሆን አይችልም። አዎ ግን ልዩነታችን እኔ እንዳንቺ ሰዎችን መጉዳት አልፈልግም። ምናልባት እኮ አንተ ለዚህ ስራ አልተፈጠርክም ይሆናል። አንተ የተፈጠርከው ሰውን ለማዳን እንጂ ሰውን ለመጉዳት አይደለም። ፈጣሪ ማንንም ለመጉዳት ብሎ አልፈጠረም። ሲጀመር እሱ ሁሉንም ፍጥረት እኩል አድርጎ ነው የፈጠረው። እና ጥላቻውንም ክፋቱንም ተንኮሉንም እኛንን የፈጠርነው እያልከኝ ነው? ኦፍ ኮርስ የሰው ልጅ ሁልጊዜም ቢሆን ባህሪው መልካም ነው። ታውቃለህ፣ ቅድም ወደ ፖሊስ ጣቢያ ሄጄ ነበር። አሁንም ለፖሊስ እጄን እሰጣለሁ ብለሽ ልታስፈራሪኝ ነው? አሁንም አላመንከኝም ማለት ነው? ለምን ብዬ አምንሻለሁ? ይሄን ነገር እኔ ላይ ስታደርጊው እጅሽን የጠመዘዘች ሰው የለም አይደል እንዴ? አሁንስ ጩናን እንቅ አድርጌ ገድያት ያንን ቪዲዮ ተቀብዬ ህሊናዬን ንጹህ አድርጌ እስር ቤት ብበሰብስ ራሱ ምንም አይመስለኝም ነበር እኮ። ጩናን ገድለሽ የሰው ህይወት አጥፍተሽ ነው ህሊናሽ ነፃ የሚሆነው? አንዳንድ ሰዎች ኖረውም አይጠቅሙም፣ ሞተውም አይጎዱም። የዳግም አባት ምን ፈልጎ ነው ይሄን ሁላ ገንዘብ የጠየቀው? ቆይ ምን አውቃለሁ፣ ከእስር ቤት አመልጣለሁ ነው የሚለኝ። እና 2 ሚሊዮን ብር ፈልጎ ነው ከእስር ቤት የሚያመልጠው? ምናልባት ከፖሊስ አባላት ውስጥ የሆነ ሰው ሳያናግር አይቀርም። ስወጣ ገንዘቡን በጥፍ አድርጌ እመልሳለሁ ነው የሚለኝ። ይሄ ደግሞ ምን ማለት ነው? እዛ እስር ቤት ውስጥ የሆነ ሰው ሳይተዋወቅ አይቀርም። ምን አይነት ሰው ነው? እሱ እንደነገረኝ ከሆነ ብዙ ሚሊዮን ብር የሚያወጣ የከበረ ድንጋይ የሆነ ሰው የሆነ ቦታ ደብቋል። ምን? ያውም ከከበሩት በላይ የከበረ አልማዝ፣ ዳይመንድ። ዳድ ይሄ ነገር ካሁኑ እያስፈራኝ ነው። ቆይ እንዴ አንተንም ወንጀል ውስጥ ቢከትህስ? እውነት ለመናገር ከዛ እስር ቤት ውስጥ ቢወጣ ደስ ይለኝ ነበር። ዳድ ይሄ ሰውዬ እኮ እኔ ቢፈታ ደስ ይለኛል፣ ጠልቼ አይደለም። ነገር ግን ከአንድም 2 ወንጀል ሰርቷል። በዛ ላይ ሰው ነፍስ አጥፍቷል። እንዴት ብለህ ነው ለሱ ገንዘብ የምትሰጠው? በእርግጥ አንተም እኮ ልክ ነህ። እኔማ ልክ ነኝ በጣም እንጂ። ዳድ ይሄ ነገር በፍጹም እንደማይሆን ንገረው። ያን ካላደረጋችሁልኝ እኮ ውለታ እንደበላችሁንም ቆጥረው እያለ እኮ ነው። ስለምን ውለታ ነው የምታወራኝ? ክሱን ስለሰረዘልህ? እሱ እኮ ባይሰረዘልህ ኖሮ 3 ወይም 4 ወር ብትታሰሩ ነው የሚበዛ። እንደሱማ አትበል የኔ ልጅ። ምን እኮ ቢሆን የሰው ነፍስ እኮ ማጥፋት ይሞክራል። እና ቢሆንስ እንዴ ለሱ ውለታ ተብሎ አንተን የተከበርክ ሰው እዚህ አይነት ወንጀል ውስጥ መግባት አለበት? ቆይ እሺ፣ ሲጀምር ዳይመንድ የተባለው ነገር ራሱ ከየት ነው የመጣው? አንተ ይሄንን አጣርተሃል? ኧረ እኔ ምንም ያጣራሁት ነገር የለም ዳድ። እና ባላጣራው ነገር ውስጥ ነው ዝም ብለህ እጅ ልታስገባ የነበረው? ይኸውልህ በቃ እንዲያውም ካሁን በኋላ ሲምባን ለመጠየቅ አንተ እዛ እስር ቤት መሄድ አይጠበቅብህም። እኔ የምለው አምራን፣ ቆይ እያስመሰልሽ ነው ወይስ የእውነትም ተስፋ ቆርጠሻል? በእርግጥ ሲፈጥረኝ አስመሳይ ነበርኩ። አሁን ግን እንደዛ አይደለሁም። አሁን ያለችው አምራን ትክክለኛ የተሰበረችው አምራን ነች። እስቲ አንድ ነገር ልጠይቅሽ፣ ለመሆኑ ቤተሰብ አለሽ? ሞተዋል። አባቴንም እኔ ነኝ የገደልኩት። ምን ነው ፈራክ? አየህ አይደለ? ሁላችሁም ውስጣችን ገብታችሁ መመርመር አትፈልጉም። ሁላችሁም መፍረድ ብቻ ነው የምታውቁት። አምራን፣ የምትናገሪው ነገር ምንም እየገባኝ አይደለም። አባቴ እናቴን እንዳይገልብኝ ብዬ ነበር የገደልኩት፣ ግን እሷን እንኳን ማትረፍ አልቻልኩም። እሷ ከሞተች በኋላ ህይወቴ ራሱ ምስቅልቅል ወጣ። አዝናለሁ ፋንቱ። አንቺ በሌለሽበት ክፍልሽ ገብቼ ይሄን ማድረግ እንደሌለብኝ ያውቃለሁ። ግን ደግሞ ለሁላችንም የህሊና እረፍት ሲባል ይሄን ማድረግ ግድ ነው። የት ማድረግ ይህ ውስጥ ነገር ምን ያስቀምጠችው ምንድን ነው ክፍል ውስጥ የምትሰራው?